ሁላችንም እግዚአብሔርን ያታለልን መኖርን መርጠን ምህላዎቻችን ሁሉ ነገሮቻችን በሚዲያ ፊት ብቻ ነው የሚጋለጥ። በቃ መሰማት አለብን። አያችሁ መደመጥ አለብን። ሳስተምር መደመጥ ፈልጋለሁ። ሳስተምር መሰማት ፈልጋለሁ። ስጸልይ መሰማት ፈልጋለሁ። እየቀደስኩ መሰማት ፈልጋለሁ። ቤተክርስቲያን ውስጥ ሆኜ ሰልፊ ተነስቼ ፎቶዬን ማነሳት ማሳየት ፈልጋለሁ። ቤተክርስቲያን ውስጥ እንደሆንኩ ዓለም እንዲያውቅልኝ ፈልጋለሁ። ከእግዚአብሔር ጋር በስውር መገናኘቱን እሱን ትቼዋለሁ። ያን ገመድ በጥሼዋለሁ። በዚህ የሚጸሉ ሰዎች ቀንሰዋል። በስውር ምህላ የሚያደርጉ ሰዎች ቀንሰዋል። በስውር የሚጾሙ ሰዎች ቀንሰዋል። በስውር ስለኛ የሚጸልዩ ሰዎች ቀንሰዋል። በስውር ምናኔ የሚሄዱ ሰዎች፣ በስውር ሱባኤ የሚሄዱ ሰዎች ቀንሰዋል። እያንዳንዱ የምናደርገው ነገር ሁሉ ለሚዲያ ፍጆታ ነው የምናውለው። ሱባኤ ልንይዝ ስንሄድ ፎቶ ተነስተን እንለቀዋለን። እየጸለይን ስዕል ውስጥ ኩርትም ብለን ስዕሉ ስር ፎቶ እንነሳለን፣ እንለቀዋለን። ሚዲያው ካለፈ በኋላ ፎቶ የሚያነሳው ካሜራ ዞር ካለ በኋላ እኛም ዞር ናችሁ። ኃጢአተኛ የሚባል ሰው እዚህ መጥቶ ቢቆም ምናልባትም ድንጋይ አንስተን ላዩ ላይ ምንጭንበትኛ ነው። በቡና ቤት የምትተዳደር የምትባል ሴት እዚህ ብትመጣ ምን አባቷ ልትሰራ ነው የምትመጣው ብለን ቀድመን የምንፈርድባትኛ ነው። የስድብ ድንጋይ የስድብ ናዳ የምናወርድባትኛ ነው። ጫት የሚቅመው ሰው ጉንጩን ወጥሮ እዚህ ቢመጣ እንኳን መጣ አሁን ጫቱን እንዴት እናስተወው አይደለም የምንለው። በድንጋይ አንስተን መፈጥፈጥ ነው የምንፈልገው። ምን አባቱ ቤተክርስቲያኑን ሊያረግ ስለምን መጣ ነው የምንለው። ብዙ የፈረድንባቸው፣ ብዙ የከሰስናቸው፣ ብዙ ከቤተክርስቲያን ያባረርናቸው፣ ብዙ ከጉባኤ እንዲቀሩ ያደረግናቸው በጣም ብዙዎች አሉ። ስለዚህ ለገዳማት ነው በእግዚአብሔር ፊት የምናቀርብ። ነፍሳችን ውስጥ ምህረት የሚባል ታቦት፣ ይቅርታ የሚባል ታቦት፣ ርህራሄ የሚባል ታቦት ከሌለበት ምንድነው የምናቀርበው በእግዚአብሔር ፊት? የሚያየው ምንድነው? እግዚአብሔር በባዶ መቅደስ አያድርም። ታቦት በሌለበት መቅደስ አያድርም። እግዚአብሔር ታቦት የሚባለው ምህረት ነው። ታቦት የሚባለው ርህራሄ ነው። እግዚአብሔርን የምንመስለው በዚህ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጣም ለጥቂት ደቂቃዎች የምንማማርበት የትምህርት ርዕስ የሚምሩ ብፁዓን ናቸው ይማራሉና የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ የሚገኝ ኃይለ ቃል ነው። ይህንን ርዕስ ያነሳውበት ምክንያት ቅድም በስርዓተ ጸሎቱ የተነበበው ወንጌል የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 16 ድረስ ያለው የወንጌል ክፍል ተነቧል። ሁልጊዜም በስርዓተ ጸሎት፣ በቅዳሴ፣ በምህላ፣ በማህሌት በእነዚህ ጊዜያት የሚነበብን ወንጌል መተርጎም፣ ማሰማት፣ መግለጥ ያስፈልጋልና በዚያውም ዘንድ ደግሞ አንድ ቃል ብቻ በጣም ለውስን ደቂቃዎች ለመናገር እንዲማች በሚል ይህንን ርዕስ አንስቻለሁ። የማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 እነዚህ ሶስቱ ምዕራፎች የተራራው ስብከት እየተባለ ሁልጊዜ የሚነገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 5000 ሕዝብ በተሰበሰበበት ተራራ ላይ ሆኖ ረጅም ሰዓት ወስዶ ያስተማረው ትምህርት ነው። በማቴዎስም በማርቆስም በሉቃስም በዮሐንስም ወንጌል አጻጻፍ ፍሰትና አጠቃላይ መረጃ መሰረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ረጅም የሚባለው ትምህርትና በተመሳሳይ ቦታ በተመሳሳይ ሰዓት ሳያቋርጥ ሳይጠየቅ ወይም በየመሃሉ ጥያቄና መልስ ሳይኖር እንደ ውሃ ጅረት ቀጥታ በሰፊው ያስተማረው ትልቅ የሚባለው ትምህርት ይሄ ትምህርት ነው። የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 ምዕራፍ 5 በሁለት የሚከፈል ነው። አጠቃላይ የማቴዎስ ወንጌል ምዕራፍ 5 የመጀመሪያው ሕገ ብጽዕና ተብሎ የሚጠራ ነው። ሁለተኛው ደግሞ ሕገ ወንጌል ወይም ደግሞ 6ቱ ሕግጋተ ወንጌል ተብሎ የሚጠሩት የተሰራበት ክፍል ነው። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 16 ድረስ ያለው የነገረ ቅዱሳንን ትምህርት፣ የነገረ መላእክትን ትምህርት፣ የጻድቃንን ትምህርት፣ የሰማዕታትን ትምህርት፣ የራሱን የእግዚአብሔርን ልዕልናና በአጠቃላይ ኦርቶዶክሳዊነት ወይም ደግሞ ክርስትና የሚባለው ጽንሰ ሐሳብ በሰፊው የተቀመጠበት ትምህርት ማለት ይሄ ትምህርት ነው። በቤተ ክርስቲያን በቅዱሳን ዙሪያ፣ በሰማዕታት ዙሪያ፣ በጻድቃን ዙሪያ፣ በቤተ ክርስቲያን በጽላትና በታቦት አቀራረጽ በቅዱሳት ስዕላት ዙሪያ እንደ መረጃ የሚወሰደው ትምህርት ይሄ ትምህርት ነው። እንድታውቁት ያስፈልጋል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 13 ድረስ ባሉት 9 የሚባሉ
ብፁዓን ተብለው የሚጠሩ ቃላት አሉ። 9 ቃላት ጌታ የተናገራቸው አባቶቻችን መተርጉማኑ ሲናገሩ 10ኛውን በዮሐንስ ያመጣዋን ብለው ይናገራሉ። ጠቅላላ 10 ብፁዓን የሚባሉ አሉ። ከ10ሩ 9ኙ የሚገኙት በማቴዎስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ እስከ ቁጥር 13 ድረስ ባለው ክፍል የሚገኙ ናቸው። እነዚህ ብፁዓን እያለ ጌታ ያስተማራቸው ትምህርቶች ቅዱሳን ለቅድስናቸው መለኪያ፣ ለምልጃቸው መለኪያ፣ ለቃል ኪዳናቸው መለኪያ፣ ጽላት ለመቅረጽ፣ ታቦት ለመቅረጽ፣ ስዕል ለመሳል፣ በቅዱሳን ስም ቤተክርስቲያን ለመስራት እና አማልዱኝ ብሎ ለመለመን መረጃው መለኪያው ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው እነዚህ ናቸው መረጃ ሆነው የሚያገለግሉት። የትኛውም ቅዱስ፣ የትኛውም ጻድቅ፣ የትኛውም ሰማዕት እነዚህን 9ኙን ብፁዓን የማያሟላ የሚባል ቅዱስ የለም። እነዚህ 9ኙ ብፁዓን የሌሉት ቅዱስ ጻድቅ የሚባል አናውቅም። ቅዱስ እስጢፋኖስም ቢሆን፣ ቅድስት አርሴማም ብትሆን፣ ቅዱስ ጊዮርጊስም ቢሆን፣ ሌሎችም ሰማዕታት ቢሆኑ በእነዚህ በ9ኙ ብፁዓን ተለክተው የሚያልፉ ናቸው። በሌላ አገላለጥ እነዚህ የ9ኙ ብፁዓን ስታንዳርድ ሆነው የሚያገለግሉ ናቸው፣ መለኪያዎች ናቸው እና በደንብ በተለይ ቤታችሁ ሂዳችሁ እንድታዩዋቸው እና የኛም መለኪያ ጭምር ናቸው። የቅዱሳን የጻድቃን የሰማዕታት ብቻ ሳይሆን ክርስቲያን ምን መሆን ነው ያለበት ወይም ደግሞ የክርስትና ጥጉ ምንድነው፣ የክርስትና ጣራው ጫፉ መጨረሻው ምንድነው የሚል የታየበት ትምህርት ነው። ዝም ብሎ የሚታለፍ አይደለም። ብፁዓን ሲል ምን ማለት ነው? ለምሳሌ የመጀመሪያው ብፁዓን ከ9ኙ የመጀመሪያው ብፁዓን ሆኖ የተገለጠው ጌታ ብፁዓን ነዳያን በመንፈስ ብሎ ያስቀመጠው ትምህርት ነው። በመንፈስ ድሆች የሆኑ ብፁዓን ናቸው። የመጀመሪያው ድህነትን ነው መጀመሪያ አድርጎ የተናገረው። ድህነት ሲባል ስለ ሀብት፣ ስለ ቁሳቁስ፣ የወርቅ፣ የብር፣ የገንዘብ ምናምን አይደለም። ድህነት የሚባለው ትህትናን የሚያሳይ ነው። በመንፈስ ድሃ መሆን ማለት ራስን ዝቅ ማድረግ ማለት ነው። ሀብት ያለው ሲሆን ራሱን ዝቅ የሚያደርግ ማለት ነው። ገንዘብ ያለው ሲሆን ራሱን ዝቅ የሚያደርግ፣ እውቀት ያለው ሆኖ ነገር ግን ራሱን ዝቅ የሚያደርግ፣ መምህር ተብሎ ግን ራሱን ዝቅ የሚያደርግ፣ አገልጋይ ተብሎ ራሱን ግን ዝቅ የሚያደርግ፣ ሊቀ ጳጳስ ተብሎ ራሱን ግን ዝቅ የሚያደርግ፣ አባ ተብሎ መነኩሴ ሆኖ ራሱን ዝቅ የሚያደርግ፣ ብዙ ስራ በቤተክርስቲያን የሚሰራ ግን አሁን ምንም ያልሰራው ገና ምንም ማልጠቅም ባሪያ ነኝ ብሎ ራሱን ዝቅ አድርጎ የሚያስብ በትህትና የሚኖር ማለት ነው። የመጀመሪያ ራሱን የደረጃዎቹን ስትመለከቷቸው ከታች ጀምሮ ነው የሚያስቀምጠው። ልክ ከታች ወደ ላይ እንደምንሄደው ከፍታን የሚያሳይ ነው። ጌታ የተራራ ጫፍ ላይ ሆኖ ነው ይህን ትምህርት ያስተማረው። የተራራው ጫፍ ልዕልናን የሚያሳይ ነው። የተራራው ጫፍ ኦርቶዶክሳዊነትን የሚያሳይ ነው። የተራራው ጫፍ ቅድስናን የሚያሳይ ነው። የተራራው ጫፍ ኦርቶዶክሳዊነትን ሐሳቡን የሚያሳይ ነው። የነፍስን ልዕልና የሚገልጥ ነው። የሕገ ወንጌልን ልዕልና የሚያገልጥ ራሱ ተራራው ብጽዕናን የሚገልጥ ነው። ብጽዕና ማለት ንዑድነት፣ ክቡርነት፣ መለየት፣ መመስገን፣ መመረጥ ማለት ነው። በዚህ ዓለም ሕግ አለመኖር፣ በዚህ ዓለም ሕግ አለመተዳደር፣ በሰማይ መንግስት ወይም በመንግስተ ሰማያት ሕግ መተዳደር ማለት ነው። እና የማቴዎስ ወንጌል ምዕራፍ 5 ሙሉ የሚያሳየው ይሄ ነው። ቅዱሳን በዚህ ይለካሉ። ለምሳሌ እመቤታችን ቅድስት ድንግል ማርያምን ውሰዷት። እንደምንገልጠው ሁልጊዜ ስለምንወዳት ብቻ ሳይሆን ስለሆነችም ከፍጡራን በላይ ከፈጣሪ በታች እያልን ነው የምንገልጣት እና እነዚህን 9ኙን ሁሉ እየወሰዳችሁ እመቤታችንን ብትመዝኗት ከነዚህ ከ9ኙ ብፁዓን በላይ ሆና ታገኙታላችሁ። እያልኳችሁ ያለሁት ልክ ሱቅ ሄዳችሁ ስኳር ስትገዙ 1 ኪሎ ግራም ብረት በአንድ ጎን ይቀመጣል። ስለዚህ ስኳሩን በ1 ኪሎ ግራም ብረት አንጻር አስቀምጣችሁ ትመዝኑታላችሁ። ስለዚህ ከነጋዴው ጋር ከሻጩ ጋር የምትግባቡት በ1 ኪሎ ግራም ብረት ነው። እኛ ከቅዱሳን ጋራ የምንግባባው በእነዚህ ቃላት ነው። እኛ ከእግዚአብሔር ጋራ የምንግባባው በእነዚህ ቃላት ነው። ቤተ ክርስቲያን ቅድስናን፣ ብጽዕናን፣ ጻድቃንን፣ ሰማዕታትን የምትለካው በእነዚህ ቃላት ነው። እመቤታችን ራሷ ተለክታ ያለፈችው በእነዚህ ቃላት ነው። ትህትናን የመጀመሪያው የምትወስዱ እንደ እመቤታችን እንደ ቅድስት ድንግል ማርያም ራሱን ዝቅ ያደረገ ማንም አታገኙ። በሉቃስ ወንጌል ምዕራፍ 1 ሁል ጊዜ እንደሚገለጠው መልአኩ ቅዱስ ገብርኤል መጥቶ ትጸንሻለሽ እያለ ሲነግራት፣ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ እያለ ሲነግራት፣ እመቤታችን ራሷን ዝቅ አድርጋ የጌታ ባሪያ የጌታ ገረድ እያለች ነበር ትገልጥ የነበረው። ወላዲተ አምላክ ትሆኛለሽ እየተባለች፣ አምላክን ትጸንሻለሽ፣ አምላክን በድንግልና ጸንሰሽ ትወልጃለሽ እየተባለች፣ የአምላክ እናት የፈጣሪ ሁሉ ዓለም እናት ትሆኛለች እየተባለች ራሷን ገረድ፣ ባሪያ፣ አሽከር፣ አገልጋይ ብላ ራሷን ትገልጥ ነበር። ይሄ ትህትና ይባላል። ይሄ ብቻም አይደለም። ታብዮ ነፍሴ ለእግዚአብሔር እያለች ስታመሰግን እስመረ የህማማል አመቱ የባሪያው የአገልጋዩን መከራ ተመልክቷልና እያለች ራሷን ዝቅ አድርጋ በሔዋን አንጻር ስትገልጥ ትመለከቷታላችሁ።
ይሄ የእመቤታችን የቅድስት ድንግል ማርያምን ትሕትና ይገልጣል። ቀጥሎ ያለውን ብታዩ የዋሃን የሚለውን ብታዩ ለይልሃዊ ኢዝ የሚያለቅሱ ዛሬ ብፁዓን ናቸው የሚለውን ብትመለከቱ ገባርያነ ሰላም የሚለውን ሰላምን የሚያደርጉ የሚያስታርቁ ብፁዓን ናቸው የሚለውን ብትመለከቱ ስለ ጽድቅ የሚሰደዱ የሚለውን ብትመለከቱ በልባቸው ንጹሃን የሆኑ የሚለውን ብትመለከቱ በጣም የሚራቡ የሚጠሙ ስለ እውነት ስለ እግዚአብሔር የሚራቡ የሚጠሙ የሚለውን ብትመለከቱ ከዚህ እመቤታችን ቅድስት ድንግል ማርያም ያላደረገችው ያልሆነችው አንድም ቃል አታገኙ። በእነዚህ በዘጠኙ ብፁዓን ተለክታ ስላለፈች እመቤታችን ራሷ እንዲህ ትላለች። የሉቃስ ወንጌል ምዕራፍ 1 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ብፅዕት ይለኛል። ብፅዕት የምትባለው ዝም ብሎ ሳይሆን እነዚህ ብፁዓን 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 የሚሉትን ቃላት አሟልታ ከነዚህ ቃላት በላይ ሆና ስለተገኘች ነው። ስለዚህ ቅዱሳን ሲለኩ በእነዚህ ቃላት መሰረት ያለፉ መሆን አለባቸው እና የትኛው የቅድስና ትምህርት መሰረት የሚያደርገው በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 16 ድረስ ያለውን ክፍል ነው። ከዚያ ክፍል ውስጥ አንዱን ያነሳሁት የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ የሚምሩ ብፁዓን ናቸው ይማራሉና ይላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ግዕዙ ብፁዓን መሐረያን እስመ ሎሙኒ ይምህርዎሙ ይላል። ይሄ መሐረያን የሚለው ቃል ሲጻፍ በግዕዝ ግስ መሐረ የሚለው ሁለት ትርጉም ያለው ነው። ፊደላቱ ይለያያሉ። መሐረ የሚለው በሐሌታ ውሃ ሲጻፍ አስተማረ ማለት ነው። መምህር የሚለው ሲጻፍ በሐሌታው ህ ነው የሚጻፈው። መሐረ የሚለው በሐመር ውሃ ሲጻፍ ግን በጣም ብዙ ትርጉም ያለው ነው። አስተማረ ሳይሆን መሐረ በሐመር ውሃ ሲጻፍ ሰጠ፣ ለገሰ፣ ርህራሄ አደረገ፣ አዘነ፣ ምህረት አደረገ፣ ይቅርታ አደረገ፣ ቸርነትን አደረገ፣ ራራ የሚል ትርጉም ያለው ነው። ከዚህ አንጻር የኛ ሊቃውንት መሐረያን የሚለውን 3 ትርጉም ተርጉመውታል። አንደኛ ምህረት ስጋዊን የሚያደርጉ፣ ሁለተኛ ምህረት መንፈሳዊን የሚያደርጉ፣ ሶስተኛ ምህረት ነፍሳዊን የሚያደርጉ ብለው ተርጉመውታል። ምህረት ስጋዊ ማለት ስጋዊ ምህረት፣ ስጋዊ ልግስና፣ ስጋዊ ስጦታ፣ ስጋዊ ርህራሄ፣ ስጋዊ ምጽዋት፣ ስጋዊ ሐዘኔታ ማለት ነው። መንፈሳዊ ምህረት ወይም ምህረት መንፈሳዊ ማለት መንፈሳዊ ርህራሄ፣ መንፈሳዊ ይቅርታ፣ መንፈሳዊ ልግስና፣ መንፈሳዊ ምጽዋት፣ መንፈሳዊ ስጦታ፣ መንፈሳዊ ሐዘኔታ ማለት ነው። ነፍሳዊ ምህረት ወይም ምህረት ነፍሳዊ ማለት ደግሞ ነፍሳዊ ርህራሄ ወይም የነፍስ ርህራሄ፣ የነፍስ ስጦታ፣ የነፍስ ልግስና፣ የነፍስ ምጽዋት፣ የነፍስ ሐዘኔታ ማለት ነው። ስለዚህ ምን ማለት ነው? ብፁዓን መሐረያን ማለት እነዚህን 3ቱን የሚያደርጉ በስጋ አንደኛ፣ በመንፈስ ሁለተኛ፣ በነፍስ ሶስተኛ እነዚህን 3 ምህረቶችን የሚያደርጉ ብለው ገልጠውታል። ብፁዓን የሚባሉት የመጀመሪያው ስጋዊውን ላሳያችሁ። ስጋዊ ምህረት የሚባለው ስጋዊ ምጽዋት ነው። ለስጋ የሚሰጥ ነው። በስጋ የሚሰጥ ነው። በስጋ የሚታወቅ ነው። በስጋ የሚቆጠር ነው። መረጃ ያለው ነው። ስታቲስቲክስ የሚሰራለት ነው። መረጃ የሚሰራለት ነው የስጋ ምህረት የሚባለው። ለምሳሌ ሰዎች ገንዘብ ሊሰጡ ይችላሉ፣ ይታወቃል ስንት ገንዘብ እንደሰጡ። ልብስ ሊሰጡ ይችላሉ፣ ይታወቃል የልብሱ አይነት፣ የልብሱ ብዛት። ብር ሊሰጡ ይችላሉ፣ ይታወቃል። ቁሳቁስ ሊሰጡ ይችላሉ፣ ይታወቃል። ይሄ ስጋዊ ይባላል። በነገራችን ላይ ይህንን ስጋዊ ምህረት የሚባለውን ሰዎች ብቻ ሳይሆኑ እንስሳትም ጭምር ያደርጉታል። እንስሳት እርስ በርሳቸው ይተዛዘናሉ። እንስሳት ለልጆቻቸው ያዝናሉ። ይሄ ስጋዊ ምህረት ደመ ነፍሳዊ ምህረት ተብሎ ይጠራል። ይህንን የምነግራችሁ እንዳትመጻደቁ ነው። በስጋ መመጾት እንዳለ ሆኖ በስጋ መመጾት መልካም መሆኑ እንዳለ ሆኖ ስጋዊ ርህራሄና ስጋዊ ቸርነት የሚያስፈልግ መሆኑ እንዳለ ሆኖ ግን ሰው በመሆንም ሊደረግ የሚገባው ነው። ይሄ ክርስቲያን በመሆን የሚደረግ ብቻ አይደለም፣ ሰው በመሆን የሚደረግ ከዚያ ዝቅ ሲል ደግሞ እንስሳትም ጭምር ሊያደርጉት የሚችሉት ነው። ታዲያ ምንድነው ልትነግረን የፈለከው ካላችሁኝ፣ ጌታ ስለ መንፈሳዊ ርህራሄ ነው በብዛት የተናገረው። የሚምሩ ብፁዓን የሚለው ቃል ይህንን የሚያሳየው የተለዩ የሚያደርገው ከእንስሳት ምህረት፣ ከደመነፍሳዊ ምህረት፣ ከስጋዊ ምህረት የተለየ መንፈሳዊ ምህረት የሚያደርጉ ናቸው። እና ይሄ መንፈሳዊ ምህረት ምንድነው የሚለውን 2 ነገር ብቻ ነው ማሳያችሁ። የመጀመሪያው ሃይማኖትን የሚያሳይ ነው። ሁለተኛ ምግባርን የሚያሳይ ነው። ሃይማኖት ራሱ ምህረት ተደርጎ ይሰጣል፣ ለሌሎች ይመጸወታል። ክርስትና ይሰጣል፣ ኦርቶዶክሳዊነት ይለገሳል። እንዴት ነው ኦርቶዶክሳዊነት የሚለገሰው ቢባል በመራራት ነው የሚለገሰው፣ በማዘን ነው የሚለገሰው። ስለሌሎች በመጨነቅ፣ ስለሌሎች በመጸለይ፣ ስለሌሎች በመማለድ፣ ለክፉዎችም ጭምር። ይኸውላችሁ
ግዕዝ በግዕዝ የሚባል ትርጓሜ ወንጌል አለ። እዚያ ላይ መተርጉማኑ ምን ብለው እንዳስቀመጡት ልንገራችሁ። መሐረያንሰ ዘይቤ ይላል። የሚራሩ የሚላቸው የሚያዝኑ የሚላቸው እለ ይትረሃርሁ ላኢለ ፈላሰያ ወላኢለ አባሰያ ወላኢለ ምስኪናን ወላኢለ እኩያን ይላል። መሐረያን የሚባሉት የሚራሩ ናቸው። ለነማን? ለበደሉ ሰዎች የሚያዝኑ ናቸው ይላል። ለምስኪኖች የሚያዝኑ ናቸው ይላል። ለተሰደዱ ሰዎች የሚያዝኑ ናቸው ይላል። ለክፉ ሰዎች የሚያዝኑ ናቸው ይላል። መሐረያን የሚባሉት እነዚህ ናቸው። ጌታ የተናገረው የሚምሩ ብፁዓን ናቸው የሚለው ስለ ስጋዊ ምጽዋት ብቻ አይደለም። ስለሚበላው፣ ስለሚጠጣው፣ ስለሚተረከው ብቻ አይደለም። ስለሚቀረጸው ብቻ አይደለም። ዶክመንት ፋይል ሆኖ ለሌሎች ስለምናሳየው ብቻ አይደለም። አያችሁ እኛ በበዓል በግ እየሰጠን ለነዳያን እየቀረጽን ይህን ያህል ለገስን እያል ልናወራው እንችላለን። እሱ ስጋዊ ነው። እሱም በራሱ ችግር ነው ማለት አይደለም። ምሳሌ ሊሆን ይችላል ለሌሎች። ግን ይኸውላችሁ እሱ ሰዎች የማያዩት ነው። ረቂቅ የሆነው ማይታየው ርህራሄ ግን መንፈሳዊ ምሕረት የሚባለው ነው። ከአይምሮ የሚለገስ ነው። ይሄ ከነፍስ የሚሰጥ ነው። ከልቡና የሚሰጥ ነው። ከመንፈስ የሚከፈል ነው። ረቂቅ ነው። ስለዚህ አይቀረጽም። አያችሁ መረጃ አትሰሩለትም። ይህን ያህል ለገስኩኝ ማለት አትችሉም። ለምን? መንፈሳዊ ስለሆነ፣ ረቂቅ ስለሆነ። 100 ካሜራ ብትደቅኑ ከመንፈሳችሁ የሰጣችሁት ምጽዋት አይታይም፣ አይቀረጽም። ፎቶ ማንሳት፣ ቪዲዮ መቅረጽ አይቻልም። ለምን? ረቂቅ ስለሆነ። በዚህ ዘመን የታጣው እሱ ነው። በዚህ ዘመን የጎደለው እሱ ነው። ይሄ መንፈሳዊ ርህራሄ ብቻ አይደለም እምላችሁ። ይሄ መንፈሳዊ የሆነው ረቂቅ የሆነው ነገራችን እሱ ጠፍቷን፣ ተሸፍኗን በብዙ መልኩ። በሚዲያ ይሸፈናል፣ በማስመሰል ይሸፈናል፣ በግብዝነት ይሸፈናል፣ በፈሪሳዊነት ይሸፈናል፣ ከላይ በሚደረጉ ነገሮች ይሸፈናል፣ በልብስ ይሸፈናል፣ በንግግር ይሸፈናል፣ በቃል ይሸፈናል፣ በብዙ ነገሮች በመጽሐፍት ይሸፈናል። ይሄ ረቂቅ የሆነውን ነገር በብዙ ነገሮች ከልለን ሸፍነን ውስጣችንን እንተ ውስጥክሙ ሰምሉ ኃይደ ወአመፃ ብሎ ጌታ እንደተናገረው ውስጣችሁ ግን አመፃንና ቅሚያን የተሞላ ነው ብሎ ፈሪሳውያንን እንደተናገራቸው ልክ እንደዚያ የሸፈናቸው ነገሮች አሉ። ረቂቅ ነገር ከውስጣችን ጠፍተዋል። የማይታዩ ነገሮች ከውስጣችን ጠፍተዋል። በስውር የሚጸሉ ሰዎች ቀንሰዋል። በስውር ምህላ የሚያደርጉ ሰዎች ቀንሰዋል። በስውር የሚጾሙ ሰዎች ቀንሰዋል። በስውር ስለኛ የሚጸልዩ ሰዎች ቀንሰዋል። በስውር ምናኔ የሚሄዱ ሰዎች፣ በስውር ሱባኤ የሚሄዱ ሰዎች ቀንሰዋል። እያንዳንዱ የምናደርገው ነገር ሁሉ ለሚዲያ ፍጆታ ነው የምናውለው። ሱባኤ ልንይዝ ስንሄድ ፎቶ ተነስተን እንለቀዋለን። እየጸለይን ስዕል ውስጥ ኩርትም ብለን ስዕሉ ስር ፎቶ እንነሳለን፣ እንለቀዋለን። ሚዲያው ካለፈ በኋላ ፎቶ የሚያነሳው ካሜራ ዞር ካለ በኋላ እኛም ዞር እንላለን። ረቂቅ ነገሮቻችን ከውስጣችን ጠፍተዋል። ሀገራችን ቤተክርስቲያናችን የሚያስፈልጋትን ረቂቅ የሆነው እግዚአብሔር ብቻ የሚያየውን ነገር እሱን ከእግዚአብሔር ሰውረናል። ሁላችንም እግዚአብሔርን እያታለልን መኖርን መርጠናል። ምህላዎቻችን ሁሉ ነገሮቻችን በሚዲያ ፊት ብቻ ነው የሚጋለጠው። በቃ መሰማት አለብን። አያችሁ መደመጥ አለብን። ሳስተምር መደመጥ እፈልጋለሁ። ሳስተምር መሰማት እፈልጋለሁ። ስጸልይ መሰማት እፈልጋለሁ። እየቀደስኩ መሰማት እፈልጋለሁ። ቤተክርስቲያን ውስጥ ሆኜ ሰልፊ ተነስቼ ፎቶዬን ማነሳት ማሳየት እፈልጋለሁ። ቤተክርስቲያን ውስጥ እንደሆንኩ ዓለም እንዲያውቅልኝ እፈልጋለሁ። ከእግዚአብሔር ጋር በስውር መገናኘቱን እሱን ትቼዋለሁ። ያን ገመድ በጥሼዋለሁ። በዚህ ምክንያትስ ርህራሄ ከሰውነታችን ጠፍቷል። ስለዚህ የምንፈልገው መረጃ ያለውና በፎቶ በመረጃ መቅረት የሚችል ነገር ነው የምንፈልገው። ያ ከኛ ጠፍቷል። ለክፎች አናዝንም፣ አንተዛዘንም። እና በጣም የሚገርመው ይኸውላችሁ ኃጢአተኛ የሚባል ሰው እዚህ መጥቶ ቢቆም ምናልባትም ድንጋይ አንስተን ላዩ ላይ ምንጭንበትኛ ነው። በቡና ቤት የምትተዳደር የምትባል ሴት እዚህ ብትመጣ ምን አባቷ ልትሰራ ነው የምትመጣው ብለን ቀድመን የምንፈርድባትኛ ነው። የስድብ ድንጋይ የስድብ ናዳ የምናወርድባትኛ ነው። ጫት የሚቅመው ሰው ጉንጩን ወጥሮ እዚህ ቢመጣ እንኳን መጣ አሁን ጫቱን እንዴት እናስተወው አይደለም የምንለው። በድንጋይ አንስተን መፈጥፈጥ ነው የምንፈልገው። ምን አባቱ ቤተክርስቲያኑን ሊያረክ ስለምን መጣ ነው የምንለው። ብዙ የፈረድንባቸው፣ ብዙ የከሰስናቸው፣ ብዙ ከቤተክርስቲያን ያባረርናቸው፣ ብዙ ከጉባኤ እንዲቀሩ ያደረግናቸው በጣም ብዙዎች አሉ። ወደ ገዳማት እንዳይሄዱ ያሳቀቅናቸው፣ ያሸማቀቅናቸው በጣም ብዙዎች አሉ። ትችት ብቻ ይሆን የሚምሩ ብፁዓን ናቸው። እግዚአብሔር እንደሚምር አይደለም እኛ እየማርን ያለ ነው። አሳዛኝ ነው። እግዚአብሔር እንዲህ ይላል ጌታ ያስተማረው ትምህርት ለዘመጽሐቤ ኢይሰድዶ ወያወጽኦ አፋ ወደኔ የመጣውን በፍጹም አላባረረውም፣
በፍጹም ወደ ውጭ አላወጣው። ወደ እኔ የመጣውን ነው የሚለው። ኃጢአተኛ አላለም፣ ጻድቅ አላለም። ወደ እኔ የሚመጣውን ነው የሚለው። በሰማይ ወረብ የሚወረበው፣ በሰማይ የሚሸበሸበው፣ በሰማይ ደስታ የሚደረገው በአንድ ኃጢአተኛ መመለስ ነው። ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በምትገባ በአንዲት ነፍስ በሰማይ ማህሌት ይቆማን፣ በመላእክት ዘንድ ወረብ ይወረባል፣ ይሸበሸባል፣ ታላቅ ደስታ ይደረጋል። እና ይሄ ነው ብፁዓን መሐረያን የሚለው ይሄ ነው። ለክፉዎች ጭምር እኛ ክፉዎች ስንሆን እርሱ አዝኖልናል። ቅዱስ ጳውሎስ እንደተናገረው ወሶበ እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ፣ እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን፣ ራራልን ተብሎ እንደተጻፈ ሁላችን ተትቶልን ነው እዚህ መቆም እዚህ መቀመጥ የቻልነው። መተርጉማኑ ይቀጥሉና እስመ ምህረት ወሳይል ይእቲ ቀዳሜ ትሩፋት ዘትትረከብ ውስተ ነፍስ ይላሉ። ምህረትና ይቅርታ ርህራሄ የሚባለው የሚምሩ ብፁዓን ናቸው። መማር የሚችል ልብ ያላቸው፣ ምህረት ያላቸው፣ ይሄ የነፍስ ልግስና ያላቸው ሰዎች ምህረትና ሳይል ነፍሳቸው ውስጥ ያለ ነው። ይቅርታ የምትባለዋ ነፍስ ውስጥ የምትገኝ ናት። እኛ ነፍስ ውስጥ ምንድነው የሚገኘው ነው? ይኸውላችሁ ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ፣ ስትራሩ ግን ከነፍሳችሁ ትሰጣላችሁ። ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ። ምግብ ስትሰጡ ከኩሽናችሁ ከመሶባችሁ ትሰጣላችሁ። ስታዝኑ ግን ከነፍሳችሁ ትሰጣላችሁ። ኢነርጂ ይከፈላል፣ ከሰውነታችን ኃይል ይከፈላል። እንደዛ ነው። ይኸውላችሁ ማትረሱት ፊት ገጥሟችሁ ያቅም በችግር ምክንያት መርዳት ማትችሉ ሆናችሁ ሳትረዱት የቀራችሁ ገንዘብ የለመኗችሁ ፊታችሁ አይምሯችሁ ውስጥ ተስሎባችሁ የቀረ እንዲህ ባደርግለት ብላችሁ አዝናችሁ እስካሁን ድረስ እስከ ዕለተ ሞት ድረስ የፊታቸው መጎሳቆል በእናንተ ፊት መዋረዳቸው አልረሳችሁ ብሎ የኖሩ ሰዎች የሉም። አያችሁ ያንን ነገር ስትመለከቱ ሰውነታችሁ ይቀያየራል። ሳታውቁት ሰውነታችሁ ይቀየራል። አንዳንድ ጊዜ እንባችሁም ሊፈስ ይችላል። እሱ ነው ኃይል ማለት። አንድ ምሳሌ ላሳያችሁ። የማርቆስ ወንጌል ምዕራፍ 5 ቁጥር 30 ጀምሮ ጌታ 12 ዓመት ሙሉ ደም ይፈሳት የነበረችው ሴት የልብሱን ጫፍ ነክታለች እና ጌታ ከእርሱ ኃይል እንደወጣ አውቆ ይላል ወንጌሉ። ከእርሱ ኃይል እንደወጣ አውቆ ሐዋርያትን ጠየቃቸው። አውቆ ነው የጠየቃቸው፣ ምክንያቱም ለሐዋርያት ማስተማር የፈለገው ነገር አለ። ማን ነው ልብሴን ጫፍ የነካው ብሎ ሲጠይቃቸው ምን ከዚህ ሁሉ ጋር እየተጋፋህ የልብሴን ጫፍ የነካው ማን ነው ትላለህ እንዴ ሲሉት አይደለም ኃይል ከኔ ሲወጣ ታውቆኛል ይላቸዋል። እና ያቺ ሴት ሲታወቅባት መጣ በጌታ ፊት ትሰግዳለች። አሁን ይኸውላችሁ ሃይማኖትሽ አድኖሻል ልጄ ሆይ ብሎ ይችን ሴት አድኖ ያሰናብታታል። አስደናቂው ግን ይቺ ሴት የነካችው የልብሱን ጫፍ ነው። አልገፋችውም፣ አልገፈተረችውም፣ አካሉንም አልነካችው። የነካችው የልብሱን ጫፍ ብቻ ነው። የእናንተን የልብስ ጫፍ ማንም ሰው ቢነካ ምንም አይነት ሊሰማችሁ አይችልም። ምክንያቱም እናንተን አልገፋችሁም፣ አልነካችሁም። የልብሳችሁ ጫፍ ነው የተነካው። ታዲያ ኃይል ከእርሱ የወጣው በምን ምክንያት ነው ቢባል ይህች ሴት የነካችው በእምነት የልብሱን ጫፍ ሳይሆን የሱን አይምሮ ነው የነካችው፣ የሱን ልብ ነው የነካችው። እምነት የሚባለው እንደሱ ስለሆነ በእምነት የጌታን ልብ ስትነካ፣ የጌታን አእምሮ ስትነካ፣ በእምነት እርሱን ስታገኘው ያን ጊዜ እሷን የሚፈውስበት ኃይል ከእርሱ ወጥቷል። በዚያ ኃይል ነው የተፈወሰችው። ልክ አንድ ሰው ሲራራ ሲያዝን ከሰውነቱ ኃይል ይከፈላል። ሰውየውን ባለበት እንዲድን እንዲፈወስ ከረሃቡ እንዲጠግብ ያደርገዋል። 318ቱ ሊቃውንት እንዲህ ይላሉ፣ ለእመ ብከ ሀብ ይላሉ፣ ቢኖርህ ስጥ፣ ወለእመ አልብከ ይከውነከ ነውረ፣ ባይኖርህ ደግሞ ከሌለህ ነውር አይሆንብህም። ግን ወባህቱ ፍቱ በልብከ ከመታሰኒ፣ በልብህ መልካም እንድታደርግ ተመኝ ይላል። ቢኖረኝ ኖሮ ብሰጠው፣ ቢኖረኝ ኖሮ ብሰጣት ብለህ ተመኝ። ያ ምኞትህ ሰውየውን አንተ ሳታውቀው ይጠግነዋል። ለምን? ኃይል ካንተ ይከፈላል። ይሄ ነው ነፍስ ውስጥ የምትገኘው። ይቺ ናት ምህረት የምትባለው ርህራሄ። እኛ ነፍስ ውስጥ ያለው ምንድነው? ቂም ነው እኛ ነፍስ ውስጥ ያለው። በቀል ነው እኛ ነፍስ ውስጥ ያለው። ንቀት ነው እኛ ነፍስ ውስጥ ያለው። ምን አይነት ነገር ነው ያለው ነፍሳችን ውስጥ የሚገኘው?
እግዚአብሔር የሚያየን እኔና እናንተ እንደምንተያየው አይደለም። እናንተ ካባየን ታያላችሁ፣ አለባበሴን ታያላችሁ፣ እግዚአብሔር ደግሞ ነፍሴን ያያል። እኔ እናንተን ብዛታችሁን አያለው፣ አለባበሳችሁን አያለው፣ አደንቃለሁ። እግዚአብሔር ደግሞ ነፍሳችሁን ይመለከታል። ነፍሳችን በእግዚአብሔር ፊት ንጹህ ካልሆነች፣ በእግዚአብሔር ፊት ከቆሰለች፣ በእግዚአብሔር ፊት የተበላሸች ከሆነች፣ በእግዚአብሔር ፊት የቆሸሸች ከሆነች በየት በኩል እግዚአብሔር ጸሎታችንን ሊሰማ ይችላል? ስለዚህ ምንድነው በእግዚአብሔር ፊት የምናቀርበው? ነፍሳችን ውስጥ ምህረት የሚባል ታቦት፣ ይቅርታ የሚባል ታቦት፣ ርህራሄ የሚባል ታቦት ከሌለበት ምንድነው የምናቀርበው በእግዚአብሔር ፊት? የሚያየው ምንድነው? እግዚአብሔር በባዶ መቅደስ አያድርም። ታቦት በሌለበት መቅደስ አያድርም። እግዚአብሔር ታቦት የሚባለው ምህረት ነው። ታቦት የሚባለው ርህራሄ ነው። እግዚአብሔርን የምንመስለው በዚህ ነው። ቅዱሳን ያላቸው ይሄ ነው፣ መለኪያቸው ይሄ ነው። ቅድስት አርሴማ ሰማዕትነት መቀበሏን ብቻ ነው እኔና እናንተ የምንመለከተው። ቅድስት አርሴማ አንገቷን በሰይፍ ተቀላች የምትለዋን ክፍል ብቻ ነው የምንመለከተው። እግዚአብሔር የሚያየው አንገቷ መበጠሱን ብቻ አይደለም፣ ከዚያ አስቀድማ ለፍጥረት ያላትን ርህራሄ መለኪያ ያደርገዋል እግዚአብሔር። እነ ቅዱስ እስጢፋኖስ ይኸውላችሁ ትናንት እንደሰማችሁት ታሪኩን ድንጋይ እየተከባባቸው የሚያደርጉትን አያውቁምና ምን በላቸው የሚለው ልመና በዚህ ተለክተው ነው የጸደቁት። ጌታን ለማየት፣ ክርስቶስን ለማየት፣ ኢየሱስን ለማየት፣ በአብ ቀኝ በክብር በእሪና በአምላክነቱ ለማየት ነፍስህ ውስጥ ይሄ ርህራሄ ካለ ብቻ ነው። ከሳሽ ከሆንክ፣ ፈራጅ ከሆንክ፣ አሳዳጅ ከሆንክ፣ ጨካኝ እና ተንኮለኛ ከሆንክ፣ ያውም እግዚአብሔር የማረውን ማትምር ከሆነ እግዚአብሔር አንተ ላይ ይፈርድብሃል። እግዚአብሔር እንዳይፈረድብን እርሱ ይርዳል። ይሄ ነው ነፍስ ውስጥ የሚገኝ ምህረት የሚባለው ይሄ ነው። ይቀጥሉና ሊቃውንቱ እንዲህ ይላሉ፣ እስመ ምህረትሰ ወሳይ ይእቲ ክፍልት እምአካላተ ፈጣሪ ይላል። ምህረትና ሳይል የምትባለው ይቺ ርህራሄ የምትባለው ከፈጣሪ አካል የምትከፈል ናት ይላሉ። ከማን አካል? ከፈጣሪ አካል የምትከፈል የፈጣሪ አካል ክፋይ፣ የፈጣሪ አብራ ክፋይ የምትባለው ምህረት፣ ርህራሄ፣ ይቅርታ የሚባለው ነው። ይኸውላችሁ እኔ በዚህ ይዘጋለሁ። ልክኛ እኔን በስለት ብትወጉኝ ደም ነው የሚፈሰው። ከራስ ጠጉሬ እስከ እግር ጥፍሬ ድረስ ያለው አካል ደም ነው ያለው። ስለዚህ ብወጋ ደም ነው የሚፈሰው። ቢፈቅድልን እግዚአብሔር አብን፣ ወልድን፣ መንፈስ ቅዱስን አካላቸውን ብንወጋ የሚፈሰው ደም አይደለም፣ ምህረት ነው የሚፈሰው፣ ርህራሄ ነው የሚፈሰው። ሁለንተናው ከራስ ጠጉሩ እስከ እግር ጥፍሩ ድረስ እርሱ በሞላበት እኛ በምናውቀው ከአድማስ እስከ አድማስ እሱ በሚያውቀው ከዛ ወዲያ ሞልቶ በሚኖርበት ሁሉ በምልአቱ ልክ ምሉ የሆነ ርህራሄ ያለ። እንዲያ ባይሆን ዓለም በዚህ ቅጽበት ይጠፋ ነበር። በዚህ ቅጽበት እንዳትመጻደቁ። ሌላውን የሚጨፍረውን፣ የሚጠጣውን፣ የሚሰክረውን ተውትና እኔና እናንተ እንኳን ተሸክመነው በመጣነው ኃጢአት ምክንያት፣ በእንቢተኛነታችን ምክንያት፣ በእኛ ምክንያት እንኳን ዓለም ይጠፋ ዘንድ ይችል ነበር የእግዚአብሔር ርህራሄ ባይኖር ኖሮ። ማንም በምግባሩ እንዳይመጻደቅ፣ ማንም በጻድቅነቱ እንዳይመጻደቅ የእግዚአብሔር ምህረት፣ የእግዚአብሔር ርህራሄ ስለበዛል እርሱ ነው ያሳየን። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ስለ ደሙ ሲናገር እንዲህ ነው ያለው። ስለ ብዙዎች ነው የሚለው። ስለ ብዙዎች ስለ ኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው የሚለው። ወግተ ነው የፈሰሰው ደም የበቀል አይደለም፣ የርህራሄ። አቁስለ ነው፣ ገርፈ ነው፣ ሰቅለ ነው፣ ደብድበ ነው፣ የእሾህ አክሊል ላዩ ላይ ደፍተንበት 70 የሚደርስ የእሾህ ሚስማር፣ የሚስማር እሾህ፣ የብረት እሾህ ጭንቅላቱን እየፈጠፈጠው ደሙ እንኳን እየፈሰሰ ከደሙ ጋር ይፈስ የነበረው በቀል ሳይሆን ርህራሄ ነው፣ ምህረት ነው። የተሰጠን ይሄ ነው። ይሄ ቦታ አውደ ምህረት፣ የምህረት አደባባይ ተብሎ የሚጠራው ለዚህ ነው። ይሄ መንፈሳዊ ርህራሄ፣ መንፈሳዊ ይቅርታ ተብሎ ይጠራል። ስጋዊ ምህረት፣ መንፈሳዊ ምህረት። ነፍሳዊ ምህረትን ለማብራራት ጊዜ ስለሌለን የሚምሩ ብፁዓን ናቸው፣ ስንምር ብፁዓን ንዑዳን ክቡራን ተብለን እንጠራለን። እስመ ሎሙኒ ይምህርዎሙ እነርሱንም ይምሯቸዋልና ሥላሴ ይቅር ይሏቸዋል። ምህረት ለሚያደርግ ምህረት ይደረግለታል። ምህረት እንዲደረግልን ምህረት እንድናደርግ አምላካችን እግዚአብሔር የምህረት ልቡና ያድለን። ወስብሐት ለእግዚአብሔር።